ህዝብ በተለያየ መልኩ እየተፈተነ እረፍት አይኖርም። ወገን መድረሻ ያጣ ሰላም አናገኝም። ሰላም ሳይኖር እድገት አይኖርም። ለልጆቻችንና ለሚቀጥለውም ትውልድ እናስብ። በተመስጦ ማሰላሰል መደማመጥና በየትኛውም የፖለቲካ አስተላለፍ ውስጥ በመሆን ከመናናቅ ወጥቶ የሁላችን የሆነች ኢትዮጵያን በሁላችን መልካም ፈቃድና መተማመን ለመገንባት መከባበር የመጀመሪያው እርምጃችን መሆን አለበት። ያኔ ኢትዮጵያ ለሁሉም ሁሉም ለኢትዮጵያ ይሆናል። ግጭት የኢትዮጵያን የታሪክ ገጾች የሞላ መታወቂያችን እስኪመስል ድረስ በህዝባችን ላይ ብዙ መከራዎች ደርሷል። አሁንም እየደረሱ ስለመሆናቸው እኛም ምስክር ነን። ለዚህም ነው ከዚህ አስከፊ ነገር ውስጥ ለመውጣት ምን መደረግ አለበት የምንለው። በእርግጥ በሌሎች ሀገሮችም ቢሆን በጊዜያት ከሚያጋጥሙ ፈተናዎች ዋነኛው የሰው ልጅ የሚያካሂደው የእርስ በርስ ጦርነትና ግጭት ነው። አገሮች በተናጠል ወይም በአንድ አገር ውስጥ በሚኖሩ ህዝቦች መካከል በእርስ በርስ አለመግባባትና ጥላቻ የሚቀሰቀስ ጦርነት ስፍር ቁጥር የሌላቸው ሰዎችን አስተላልቋል። ካለፉት የታሪክ ዝንፈቶችና የተሳሳቱ የጥላቻ መንገዶች ዓለም እየወጣ ወደ ስልጣኔና ትብብር ቢመጣም በእኛ አገር ለምን የመራራቅና የመገፋፋት እሳቤ አረበበ ብሎ መጠየቅ የሚያስፈልገው ለዚህ ነው። የተቃርኖ አስተሳሰብ እስከየት ድረስ ሊወስደን ይችላል ብሎ ማውጠንጠንም ያስፈልጋል። ከአገራዊ አንድነት ይልቅ የብሔርና የማንነት መብትና ጥቅም ለማስከበር ከሚዛኑ ያለፈ ትኩረት መስጠት እንደነበር አይካድም። ከሁሉ በላይ ይህን አስተሳሰብ በአዲሱ ትውልድ ላይ ለማስረጽ ሐሰተኛና የተጋነነ ትርክትን በተራ የፖለቲካ ቀለም እየቀቡ ጥላቻን መዝራት ዛሬ ለደረስንበት አብሮነት መዳከምና የቂም በቀል ፖለቲካ ዳርጎን መገኘቱም አይሸሸግም። ስለ አገረ መንግስት አንድነት ደንታቢስ በስቷል። በዚህ አካሄድ ከቀጠልን የጋራ ቤትና በታሪክ የኛ ስንላት የኖርናትን አገር ለተተኪዎች ስለማስተላለፋችን ዋስትና ሊኖረን አይችልም። ልማት፣ ሰላምና እድገትን ማሰብ ከንቱ ምኞት ሆኖ ነው የሚቀረው። ቀዳሚ ሀገር ነን እያልን ዛሬ በዚህ ደረጃ መገኘት ነበረብን። ይህ ያህል አገራዊ ትርምስ ተዟዙሮ የመስራት በየአካባቢው ተረጋግቶ የመኖር የማልማትና የመጠቀም ስጋት ተባብሶ ይታይ ነበረንስ? ለይቶልን ወደ ጦርነት ለመግባትና ለመጨካከን እንበረታ ነበር ብሎ መጠየቅ ያስፈልጋል። እየታየ ያለው ከግጭትና አለመግባባት የማያወጣ ጉዞ ግን በሁሉም አካባቢ መካረርና የመስገብገብ ፍላጎት እንዲባባዝ ከማድረግና አገር ከማዳከም ውጪ የሚያስገኘው ፍሬ ነገር የለውም። ኢትዮጵያ ብሔራዊ አንድነቷን ጠብቃ እንድትሄድ ለማድረግ ከፍተኛ የሆነ ፍልሚያ የሚካሄድበት ወሳኝ ወቅት ላይ ያለነው። በዚያው ልክ አገርን ወደ ኋላ የሚመልሱና የተጠረቃቀሙ ተግዳሮቶችም አላላውስ እንዳሉን በግልጽ መረዳት ተገቢ ይሆናል። አዲሱ ትውልድ ለዘመኑ የማይመጥኑ አስተሳሰቦችን ማስወገድ አለበት። ጥራት ያለው ትምህርት፣ ስነ ምግባርና ሞራላዊ እሴቶች ሲላበስ የአገር ፍቅር ስሜት ይሰርጽበታል። በስሜታዊነት ሳይሆን በምክንያታዊነት ይመራል። ታሪክን ሲመረምር የጎራ አሰላለፍ ውስጥ ሆኖ ሳይሆን ሳይንሳዊ ስነ ዘዴዎችን ይከተላል። አገርን ከሚያጠፉ ይልቅ የሚያለሙ ተግባራት ውስጥ ይገኛል። ለሐሳብ ልዕልና እንጂ ለጉልበት ስፍራ አይሰጥም። በሐሰተኛ ወሬ ሳይደናገር እውነትን ማረጋገጥ ላይ ያተኩራል። በተጣራ ማስረጃ እንጂ በግርድፍ መረጃ አይበይንም። በአጠቃላይ ለፍትህ ለነጻነትና ለእኩልነት እንጂ ለአምባገነንነት አያጎበድድም። የውይይት ባህል እንዲዳብር፣ የሽምግልና ክብር እንዲጎላና ተገቢው ቦታ እንዲሰጠው የትውልድ ቅብብሎች ላይ ትኩረት አድርጎ መስራት ላይ ይተኮር። በሀገራችን በተፈጠሩ ሁለንተናዊ ቀውሶች ላይ የተለያዩ የህብረተሰብ ክፍሎች እንደየግንዛቤያቸው፣ ዕድሜያቸው፣ ሙያቸውና እንደየርዕሰ ጉዳዩ እንዳላቸው ቅርበት ለያይቶ ግልጽ፣ አሳታፊና ቅንነት የተሞላበት ሀገራዊ የውይይት መድረኮችን ያለ ፖለቲካዊ፣ ያለ ሃይማኖታዊ፣ ያለ ጾታዊ ልዩነት ዜጎችን የሚያሳትፍ ሀገሪቱ ስላለፈችበት ለወደፊቱ ሊያጋጥሟት ስለሚችሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ግንዛቤ የማስጨበጫ ሐሳብ የመቀበያ፣ ፍላጎትን የማሳያ፣ ጥያቄ የመጠየቂያ፣ የመመለሻ፣ የማረሚያና የባለቤትነት ስሜትን የማዳበሪያ ህዝባዊ ስብስቦችን በብዛትና በጥራት ማዘጋጀትን ደጋግሞ ማሰብ አስፈላጊ ነው። ሀገራችን እውን በማህበራዊ፣ ኢኮኖሚያዊና ፖለቲካዊ መለኪያዎች አንጻር እያሳለፈችና ዋጋ እያስከፈላት ካለው ችግር ወጥታ እንዴት ታገግም? መውጫው ምንድነው? ለዚህ የዳረጓት አበይት ዋና ዋና ምንጮችስ ምንድናቸው? እነዚህን ለመፍታት የሚያስችል ምቹ ሁኔታዎችና ተግዳሮቶች
ምንድናቸው የሚለውን መፈተሽና ማረጋገጥ በሀገራችንም ለሰብአዊና ዲሞክራሲያዊ መብቶች በግለሰብ በቡድንም በተቋም ደረጃ መዳበር ወሳኝ የሆኑ ተግባራትን ማከናወን በዚህ ሂደት እኛ ምን አይነት ሀገር እንሻለን ለዛስ ምን ያስፈልጋል ለምንፈልጋት ሀገር ምን አይነት አበርክቶ ማድረግ ያስፈልገናል ተግዳሮቱ ፈተናዎቹና ምቹ ሁኔታዎችስ ምን ናቸው የሚሉ ትርጉም ያላቸው የሚያሸጋግሩንን ጉዳዮች እንደ ጥያቄ ማንሳት ከማንኛውም ጊዜ በላይ በዚህ ወቅት ያስፈልጋል ከነበርንበት ካለንበት ነባራዊ ሁኔታ ወደምንፈልገው ለመሻገር ሂደትነቱ እንደተጠበቀ ሆኖ ሂደቱ የሚፈልገው ቅድመ ሁኔታዎች የመለየት የማደራጀትና የማስወገድ ጥረቶችን ማጠናከር ከነበርንበት ካለንበትና ከምንፈልጋት ሀገር አንጻር በመካከለኛ ጊዜ ላይ የተነሱ ጥያቄዎችን መመለስ ምን አይነት ሀገር ነው የምንፈልገው ልዩነቶችን መሸከም የሚችል ሀገራዊ ርዕያችን ሀገራዊ ግባችን ሀገራዊ ዓላማችን ሀገራዊ ተልኳችንስ ምንድነው ትርጉም ባለው መንገድስ ሰፊ ጥልቅ ጥናትና ምርምር ላይ ተመስርቶ ማስቀመጥ ይገባል ይህ ሲሆን ዲሞክራሲ በአንድ ጊዜ የሚገነባ ስርዓት ባይሆንም ሂደቱ በህዝብ ባለቤትነት እየተመራ መስመር እንዲይዝ ጥርጊያው ይመቻቻል ከህዝብ ፈቃድና ፍላጎት ውጪ የሆኑ ድርጊቶች ተቀባይነት እያጡ በህዝብ ይሁንታ ላይ የተመሰረቱ ውሳኔዎች ተግባራዊ መደረግ ይጀምራሉ መከባበርና መተባበር ብሔራዊ አርማ ይሆናሉ ለግጭትና ለሁከት ክፍተት ስለማይፈጠር የሰላም አየር ይነፍሳል ሲል አሃዱ አቋሙን ይገልጻል መከባበር በሚባለው የጋራ ማህበራዊ እሴታቸው ነው አንዱ የሌላውን ማንነት ቋንቋ ባህል የአኗኗር ዘይቤና የመሳሰሉትን ያከበረ ከመኖርም በላይ ተጋብቶ የተዋለደው መከባበር በሚባለው ትልቁ እሴቱ ነው ይህ እሴት ደግሞ ኢትዮጵያውያን ለዘመናት ተፋቅረውና ተሳስበው እንዲኖሩ ረድቷቸዋል ለዘመናት ወራሪዎችን በጀግንነት እያሳፈሩ የዘለቁትም በዚህ ጽኑ እሴት ነው አገር የሚመሩ ሰዎች በየደረጃው ባሉ ሹማምንት ካልተከበሩ የጦር መሪዎች እንደ ማዕረጋቸው ደረጃ ኖር ካልተባሉ ምሁራንና የአገር ሽማግሌዎች ማግኘት የሚገባቸውን ክብር ከተነፈጉ ዜጎች እርስ በርሳቸው ካልተዋደዱና ካልተከባበሩ አዲሱ ትውልድ ምን ይወርሳል በተለይ በዚህ ከባድና ውስብስብ ጊዜ አገርን ከውጭ ጣልቃ ገብነት መታደግ የሚቻለው ለመከባበርና ለመተባበር ትልቅ ስፍራ ሲሰጥ ነው በአጉል እብሪት ውስጥ ተጀቡኖ መናናቅ የጠላት መሳሪያ ከመሆን የዘለለ ፋይዳ የለውም ለሀገር ግንባታና ህብረተሰብን ለማነጽ በድምሩ ለሀገራዊ ማዕቀፍ የማይቋረጥ ሂደት ወሳኝ አማዶች የሆኑትን መከባበር መደጋገፍ አብሮነት መተጋገዝና የመሳሰሉት ጉዳዮች ከሁሉ በላይ ተመጋጋቢ በሆነ መንገድ ትኩረት በመስጠት መንቀሳቀስ አለብን የህልውናችን ማስተማመኛ አሁን ባለንበት ክፍለ ዘመን የተለያየ አስተሳሰብና አመለካከትን ማስተናገድና መሸከም የሚችል ሀገራዊ ማዕቀፍን መነሻውና መዳረሻው ከሁሉ በላይ መሰረቱ የሚያደርግ አብሮ መኖር የሚያስችል ስራን ትውልድን ታሳቢ ባደረገ መንገድ በእምነት በእውቀት ዘመኑ በደረሰባቸው አሰራሮችና በሚጠቀምባቸው ስልቶችና ስትራቴጂዎች በመታገዝና በተግባር መስራት በተለያዩ ዘርፎች ውስጥ ያሉ ሀገር ወዳዶች ስለ ሀገራቸው ያለፈ ያለና የሚመጣ ሂደት ማሰብ መመራመር ነባር አመለካከቶችን የማዳበርና አዳዲስ ሐሳቦችን የማመንጨት የማስፋት ሀገራዊ የመንፈስ መግባባትን የሚያዳብሩ ተግባራትን የሚያከናውኑበት የኢትዮጵያውያን ህብረትና አንድነት የሚያጠናክሩ ተግባራትን የሚሰሩበት ሁኔታዎች ማመቻቸት እነዚህ ከተከናወኑ ተገቢው ትኩረትና ምላሽ ካገኙ እርስ በራሳቸው እጅግ ጥብቅ ቁርኝት ያላቸውና የማይነጣጠሉ ሀገራዊ የመንፈስ መግባባትና የባለቤትነት ስሜትን ያሰርጻል ያሳያል ያዳብራል ዜጎች እርስ በራሳቸው በእጅጉ የሚተማመኑ የሚረዳዱ የሚደጋገፉ የሚጠያየቁ የሚተሳሰቡ ይሆናሉ በተግባርም ሀገራችን ወደ ላቀና ወደ ተሻለ ደረጃ የሚያደርሳትን መንገድ እንድትይዝ ያደርጋል እንኳንስ ውዲቷን ሀገር ይቅርና በግለሰብ ደረጃ እንኳ የሚፈልጉትን አይነት ሰው ለመሆን ያለው ውጣ ውረድ እጅግ ከፍተኛ ብዙ ዋጋ የሚያስከፍል ትግስትን የሚጠይቅ መውደቅ መነሳት ያለበት ዕውቀትን እምነትን ጠንክሮ መስራትን ተስፋንና አለማንቀላፋትን ግድ የሚል ነውና እንደ ሀገር ዜጎች የሚፈልጓትን ሀገር ለማየት ይህን ሂደት ማለፍ አማራጭ የሌለውና ሊኖረው የማይችል መሆኑን መረዳት የግድ ይላል ሲል አሃዱ አጽንኦት ይሰጠው ይላል